ማስተር አብነት እግሩን ተሰብሮ ሰርጀሪ አደረገ በመባል እንግዲህ ከላይ የምትመለከቱት ፎቶ ብቻ እንዲሰጣት አሁንም ይታየኛል። በቃ ወሰደች ሄደች። ያን ሁሉ ስቃይ ያየሁበት ቤት ናት። ዛሬ ግን አሳልፌ ለሰው ሰጠው፣ ልጅ ለሰው ሰጠውኝ። የቀጣዩ ዓመት ቲክቶክ አዋርድ ማሸነፍ አልፈልግም። ማስተር አብነት እግሩን ተሰብሮ ሰርጀሪ አደረገ በመባል እንግዲህ ከላይ የምትመለከቱት ፎቶ በሶሻል ሚዲያ ላይ በስፋት እየተሰራጨም ይገኛል። ታዲያ በርካታ ተከታይ ያላቸው እንግዲህ ብዙ የፌስቡክ ገጾች እንዲሁም በሌሎች የሶሻል ሚዲያዎች ላይ ይህ ከላይ የምትመለከቱን ፎቶ በመጠቀም እንግዲህ ስለ ማስተር አብነት የተሳሳተ መረጃ እያሰራጩም ይገኛሉ። እናም ይህ ከላይ የምትመለከቱት ምስል በኤአይ የተሰራ ሐሰተኛ ምስል ነው። በርካታ ሰዎችም እንግዲህ መረጃው እውነት መስላቸው በኮሜንት ላይ እግዚአብሔር ይማረው ሲሉና ስለ ማስተር አብነት ሲጨነቁም ታይተዋል። እናም እናንተም እንግዲህ መረጃን ከአመናችሁ በፊት ገጹ ትክክለኛና እውነተኛ መረጃን የሚያሰራጭ ገጽ መሆኑን ማረጋገጥ መቻል አለባችሁ። እና ማስተር አብነት ምንም አይነት የእግር ጉዳት አላጋጠመውም። እንደሚታወቀው እንግዲህ ለተሻለ ሕክምና በውጭ ሀገር ይገኛል። ሕክምናውንም በጥሩ ሁኔታ እየተከታተለ አሁን በጥሩ ጤንነት ላይ ይገኛል። በወንድማችን ማስተር አብነት ጉዳይ ላይ እንግዲህ የተለያዩ ሐሰተኛ መረጃዎች እየወጡ ይገኛሉ እና በዚህም ብዙ ብሮችን እያጭበረበሩ ለእርዳታ እያሉ የተለያዩ በኤአይ ዘመኑ በፈጠራቸው ማቀናባበሪያ ፎቶዎችን በማዘጋጀት ማለት ነው ቪዲዮዎቹንም በማድረግ እንደተመለከታችሁት እንግዲህ በሱ በማስተር አብነት ምስል በማድረግ እንግዲህ የተለያዩ ሐሰተኛ መረጃዎች እየተስተዋሉ ይገኛሉና ከእንደዚህ አይነት ነገሮች እንጠንቀቅ ለማለት ነው። እግዚአብሔር ፈጽሞ ይመረው፣ ፈጣሪ ጨርሶ ይማረው ነው የምንለው። አሁንም በጥሩ ጤንነት ላይ እንዳለም ተገልጿል። የኢትዮጵያ ሕዝብ በእኛ ተማሩ ብሩክ ኒውስ በሰራው ቪዲዮ ላይ በብድርና በዕዳ ተጥለቅልቀናል እያሉ ነው በእግረኛው ሚዲያ ላይ የቀረቡ ባለቤቶች። የእግዚአብሔር ቃል ነው መሰለኝ። በቃ እግዚአብሔር ስላሴ በዛሬ ቀን ጥሩ ዜናን ያሰማኝ። ንብረት እያላችሁ በገንዘብ እጥረት የተቸገራችሁ ሰዎችም ንብረታችሁን አስይዛችሁ ቋሚ ገቢ እንዲኖራችሁ የማስቻል ዓላማን የያዘው ጋብቻ እንደሌለኝ ግብሬ ከበርኩበት ብቻ እንዲሰጣት አሁንም ይታየኛል። በቃ ወሰደች ሄደች። ያን ሁሉ ስቃይ ያየሁበት ቤት ናት። ዛሬ ግን አሳልፌ ለሰው ሰጠው፣ ልጅ ለሰው ሰጠውኝ። ሰው ቤተሰብም ቢሆን ሰው ቤት ተጠግተህ ሁለት ከዛ የምታገኘውን ጥቅም አጥተህ ምንም ላንተ ላስረዳ አልችልም። ስለዚህ አንተ ተከሳሽ ነህ ማለት ነው በዚህ ኬዝ አሁን ዛሬ? አዎ ከሳሽ አይደለም፣ ከሷ ጋር አንድ ላይ ተከሳሽ ነኝ። ሲያረጉ ከግለሰቦቹ ጋር የየወር ጥቅሟን ነው የሚያስቧት የሚነጋገሩት። ቦርቦሬ ይግባልኝ እኔ ንግድ ፍቃድ አይቼ ህጋዊ መሆናቸውን አረጋግጬ እንደሰራሁ ግን እርግጠኛ ነኝ ብሎኛል። አንድ ቀን እንኳን እንቅልፍ ማስነሳት አልፈልግም ነበር። እውነት ለመናገር ገና ብዙ ካሳ የሚያስፈልጋት እናት ናት ያለች። ሽንት ቤት ስገባ ጣራ ያለው፣ ኪችን ስገባ ጣራ ያለው የትኛውን የሚችለኝ? በምን አጋጣሚ ግን ምን ጥቅም ፈልገው ነው? 5.3 ሚሊዮን ብር ነው አይደል የተበደሩት? 5.334,000 5,334,000 ለምን ፈልገውት ነው ግን ይሄን ብር የተበደሩት? ለምን ፈልገውት ነው? ፀሐይና በረሃ ክረምትና በጋ እየተቀያየረብኝ ያሉትን የሰሩትን ቤት አስይዘው የተበደሩት ብሩ ለምን አስፈልጎት ነበር? ያን ያህል አርጀንት ነበር? አረ ምንም በቃ ራሴ በቀን ብዬ ምኖር ሰው ነበር። ብዙ ሌክቸርም አልፈልግም። ባለችኝን ነገር ከሰው ጋር ተካፍዬ መበላ ሰው ነኝ። የሚያጓጓኝም ብዙ ነገር የለም። በቃ 1/3 እድሜ ነው የቀረኝ። እስካሁን በሩጫዬ አምላክ ረድቶኝ በህይወት እንድቆይ አድርጎኛል። እባብ አልነደፈኝም፣ ወባ አልያዘኝም። በጤና ነው ጡረታዬንም እንትን ያልኩት እና 1 ዓመት ጡረታ ሲቀረኝ ለረጅም ጊዜ ከ20 ዓመት በላይ አብሬያት የምሰራ ዲፓርትመንታችን የተለያየ ነው። እኔ የተለየ ቢሮ ነው ያለሁት፣ እሷም የተለየ ቢሮ ነው ያለችው። የተገናኘ ነው 2 ሰዎች ተጣልተው ለማስታረቅ ብዬ ያደረኩት አታችመንት ነው ያቀራረበን የበለጠ ከጓደኛው ጋር። አዎ እሺ፣ እንደዛ አቀራረብኩኝ ለማስታረቅ፣ ግን አልታረቁልኝም። እኔ ወጥመድ ውስጥ ገባሁ። በዚህ አካሄድ ፋንትሽ አለች መጣች ቢሮዬ። አንድ የሆነ ጎረቤቴ ቤተሰቧን የምታስተዳድር ልጅ ነች።
በጣም ማቃት እናቷም ለረጅም ጊዜ አልጋ ላይ የተኙ ቤተሰብ ምትረዳ የጉምሩክ እቃዎች፣ የትምህርት መሳሪያ እቃዎች እና የሰርቬይንግ መሳሪያዎች አመጣ ማውጫ አጣች እና እኔ ልበደርላት ነበር 200 ሺህ ሰጥሻለሁ ብላኝ ባለቤቴ ከለር ሲቀየር እንኳን የቤቱ ስለማይፈቅድልኝ ተውኩኝ። በቃ ልደትዬን አንቺን አሰብኩሽ ልደትዬን በቃ እንደው ብትጠቀሚ አሁን 200 ሺህ ብላለች ብትጠቀሚ ብላለች። እውነት ነው የምልህ 200 ሺህ ነው ያጓጓኝ። ከዛ የበለጠ ሲኖረኝ ፊልድ የሰራሁትን እህቶቼ ወይ ዘመዶቼ ምን ይብብብዬ ይዤ አምጥቼ ማቀምሳቸው ሰው ነኝ። እጄ ላይ 5 ሳንቲም የለም አሁንም ቢሆን እና በተቻለ መጠን ለሰው መልካም ነገር ለማድረግ እኔ ባወራው ጥሩ አይደለም፣ ሌላ ሰው ባወራው የተሻለ ነው። የሰማችሁትና እንደተመለከታችሁት እንግዲህ መታለል በእኛ ይብቃ። እንግዲህ አበዳሪና ተበዳሪ ተመሳጥረው ማለት ነው በራሳቸው ንብረት በማያውቁት ነገር እንግዲህ እንደዚህ ለተለያዩ መከራ አደርገዋቸዋል ማለት ነው። 2-3 ነው። በተመሳሳይ እንግዲህ ይህ ሁሉንም የሚመለከት ጉዳይ ነው። አሁን ሚዲያ ላይ እየወጡ ያሉ ሰዎችም በብዛት እየወጡ ይገኛሉ። በማያውቁት ውል በማያውቁት ነገር እየፈረሙ ማለት ነው ለተለያዩ ዕዳዎች እየተጥለቀለቁ ይገኛሉ። አንዳንድ ማስታወቂያዎችንም ከትላልቅ ማስታወቂያ ከሚሰሩ ለምሳሌ ብሩክ ኒውስ ዜና ላይ ቲክቶክ ብዙዎቻችሁ የምታውቁት ነው። ተመሳሳይም አሉ እንደዚህ ትላልቅ ታዋቂ ናቸው አርቲስት ናቸው እያልን እያመኑ ብዙዎች እየሄዱ ከዛ በኋላ መጨረሻው እንግዲህ ወደ አልሆነ ቦታ በስተርጅናም እንግዲህ እያለቀሱ እንደተመለከታችሁት ነውና ታዲያ እዚህ ጋር አበዳሪና ተበዳሪዎች የሚሰሩት በእኛ ላይ ምን አይነት ነገር ነው? እኛስ እንዳይገጥመን ምን ማድረግ አለብን? አንድ የሚገርም ሀሳብ ብሩክ ኒውስ ምን አለ? ማስታወቂያውን የሰራሁት ንግድ ፍቃድ አይቼና ህጋዊነታቸውን አረጋግጬ ነው አለ። እግረኛው ሚዲያ ነው እንግዲህ ደውዬለት ይሄን ብሎ መለሰልኝ የሚለን። እግረኛውን ሚዲያ ላይ የቀረቡ 3 ቪክቲሞችን ጉዳይ አዳመጥኳቸው። ዘንድሮ መቼውስ የምንታለልበት ነገሮች ብዛቱ፣ አንዳንዶቹ እንደ ህፃን ልጅ ጡንጦ እየሰጡ ነው የሚያታልሉ። ይሄኛው ደግሞ የማታለያ ዘዴ ንግድ የቤት ካርታችሁን ወይም ደግሞ የመኪና ሊብሬያችሁን አከራዩን ነው የሚሉት። አከራዩን እኛ እንስራበት ቃሉ አከራዩን ይሁን እንጂ አራጣ ብድር ነው ይሄ። እንዴት ነው የሚያደርጉት? ቤት ከሚቀመጥ የቤት ካርታችሁን ወይ ሊብሬያችሁን ለነሱ ውክልና ትሰጧቸዋላችሁ። ውክልና ትሰጧችሁና እነሱ ይበደሩበታል። ይበደሩበትና ወይን ራሳችሁ ትበደሩና ብሩን ትሰጡታላችሁ ለዛ ሰውዬ። በዛ ብር ልነግድበትና ትርፉ ላይ ኮሚሽን ልስጥህ ነው የሚሉት። እንግዲህ በምን አይነት ድንዝዝና ካልሆነ በስተቀር የቤት ካርታህን ለሰው ውክልና ሰጥተህ ያ የተወከለው ሰውዬ ደግሞ ተበድሮበት ከዛም በኋላ ይሄ ሰውዬ ቢጠፋ ቆይ እንዴት ነው የሚሆነው? አንተ ነው ውክልና የሰጠኸው፣ የተበደረው የአንተን ካርታ ይዞ ነው። ምን አይነት መጃጃል ነው? እንደዚህ ነው ያጃጃሏቸው። ከፍተኛ ብር መጀመሪያ ይሰጧቸዋል። ያንን ትርፍ ያዩ ሰዎች ለሌላ ሰዎች ይነግራሉ። ካርታና እንትናቸውን እያመጡ ያስይዛሉ ማለት ነው። በእንደዚህ አይነት ሁኔታ ነው። አንዷ የበላቻቸው ሴትዮች ነች። እዩዋት፣ 4 ነው 5 ፎቶ አለ። እነዚህ የአንድ ሰው ፎቶ ነው፣ ግን መልኳ ይለያያል። እድሜ ለኮስሞቲክስ እቺ ነች እንግዲህ እጥብ ያረገቻቸው። እና ብሩክ ይሄንን ነው ህጋዊነቱን። እንደዚህ አይነት ህጋዊ ንግድ የለም አባቴ። ንግዱ ራሱ እንደዚህ አይነት ንግድ የለም። ካርታህንና የሊብሬህን አከራየን እና ኮሚሽን እንስጥህ የሚል ንግድ የለም። አየው የምትለውም ስተት ነው። በእርግጥ ብሩክ ሰሞኑን እየተንቀሸቀሽክ ነው። ከተንቀሸቀሽክበት ነገሮች አንዱ የናፍራድ ሪል ስቴት ለድሃዎች ቤት ሰርቶ ሰጠ ያልክበት ነው። ይህንን ዜና አንተ ተከፍሎ ነው የሰራኸው። ነገር ግን በድሃ ስም ናፍራን ራሱ የፕሮቴስተንቱን ማህበረሰብ ቤት ገንብቼ ሰጣችኋለሁ ብሎ ላሽ ያለ ሰው ነው። አንተ እንደ ድሃ አባት አድርገህ ሳልከው። ሌላኛው የገቢ ጉተማ ነው። ገቢ ጉተማ ራሱ ለድሃዎች ቤት ሰርቶ ሰጠ የሚል ይህንንም ብር ተቀብለህበት ነው
እንጂ ዜና ስለሆነ አይደለም ያንን እንትን የሰራው። ገቢ ጉተማ ማለት ራሱ ግለሰብን በወታደሮች አሳፍኖ እንዲጠፋ ያደረገ አርቲፊሻል ፓስተር ነው። እነዚህ ሁለት የሌባ እንትኖችንም አንተው ሰርተሃቸዋልና ከዚህ ሰፈር ለመባረር ቃጥተዋልና ጥንቃቄ ብታረግ የተሻለ ነው። እንደሰማችሁት ማለት ነው። ማስታወቂያው ላይ ሲሰራ ማለት ነው አንዳንድ ሰዎች ለራሳቸው ለቢዝነሳቸው ሲሉ ምን ያደርጋሉ? እርዳታ ይረዱ ይመስላቸዋል እና ራሳቸውን ለመታወቅና ጥሩ ነገር ይሰራሉ ለማለት ማለት ነው። ለምሳሌ በአመት አንድ ጊዜ ሊሆን ይችላል ለ1000 ለ2000 ሰው መቄዶንያ ወይም ሆነ መርጃ ተቋም ላይ ብዙዎችን ያበላሉ፣ ያጠጣሉ። በዛ ስማቸው እንዲገነባላቸው ማለት ነው፣ እንዲታወቁ ምናምን። ይህን ካደረጉ በኋላ ግን እጥፍ 3-4 እጥፍ የድሃው ማህበረሰብ ወደ አልሆነ ጉድ ይከታሉ ማለት ነው። ይህ ጥንቃቄ ለሁሉም ነው፣ አስተማሪ ነገር ነው የነገረን። በሰሞኑም እንግዲህ አነጋጋሪና ብዙዎችን አስደንጋጭ ነገሮች እየወጡ ይገኛሉ። እናድምጥ። ትናንትናና ዛሬ የታየው ውጥረት ምንድን ነው? ብዙዎችም ስጋታቸውን እየገለጹ ይገኛሉ። ጦርነትን እንቃወም ሲልም አሉላ ሰለሞን ተናግሯል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። የፌዴራል መከላከያ ሰራዊት ከአላማጣ ከራያ ባላና ከአካባቢው መውጣቱን መረጃዎች ያመላክታሉ። የኢትዮጵያ አየር መንገድ ወደ ትግራይ ክልል የሚያደርጋቸውን በረራዎች ሙሉ ለሙሉ ማቋረጡም ተሰምቷል። ይህም በ2013 ዓ.ም በፕሪቶሪያ ስምምነት የተቋጨውን የሰሜኑን ጦርነት ዳግም ሊቀሰቅስ ይችላል የሚል ከፍተኛ ስጋትን ፈጥሯል። በርካቶች ከወዲሁ ጦርነት እንዳይቀሰቀስና ህዝብ እንዳይጎዳ በማሰብ ጦርነትን እንጸየፍ የሚል መልእክቶችን እያስተላለፉ ይገኛሉ። ከነዚህ መካከል የትግራይ ክልል አክቲቪስት አሉላ ሰለሞን ይገኝበታል። ታዋቂው አክቲቪስት አሉላ በትግራይ ክልል የታየውን ጦርነት እንቅስቃሴ በመቃወም ጦርነትን እንጠየፍ ሴይ ኖ ቱ ዋር የሚል መልእክት በማህበራዊ ሚዲያ ላይ አጋርቷል። ጦርነትን ሁሉም የሚቃወም ነው፣ ማንም የሚደግፍ ነገር የለም። የጦርነት መጨረሻው ምን እንደሆነ ይታወቃል። ከብዙ በጥቂቱ ላሳያችሁ። እናቴ ኑሮ እንዴት ነው? ኑሮ አለ ረምቦጣው የኔ ወድናት እግዚአብሔር አለ እኮ እሺ። እኔ እናት እንዳያለቅሱ በማርያም እሺ። ምንድን ነው ያለው ነገር እስኪ ንገሩኝ። ለበለው ያጣው ምን ለምን ያፈርኩ ላይ አፈር አግንቶ ማጣት ያሳፍራል እና ይስችለኝ ድረስ ኑሮ እንዴት ነው? ማል ወሰደኝ እዚህ በራብ የተቆለው ራብ ጠማኝ። ኑሮ እንዴት ነው? ይመሻኝ ነገር በደናቅን የተሰራች ይችላል። እኚህ የምትመለከቷቸው ወገኖቻችን አርሶ አደር ናቸው፣ ገበሬ ናቸው። ትላንት ከራሳቸው አልፈው እኛን እንዳላጠገቡ ዛሬ እንደምታዩት በረሃብ አለንጋ እየተገረፉ ነው። ስለዚህ ይህንን ቪዲዮ የምትመለከቱ እባካችሁ እንደምታውቁት ረሃብ ጊዜ አይሰጥም። በአፋጣኝ ለነዚህ ወገኖቻችን ልንደርስላቸው ይገባል ብያስ እንደሰማችሁት ነው ማለት ነው። ብዙዎቻችንም ይህን ነገር እየሰማ እንገኛለን እና ብዙዎችም እየወገዙ ይገኛሉ ማለት ነው። ለማንኛውም ሰላሙን ያምጣልን ነው የምንለው። በቀጣይ የማሳያችሁ እንግዲህ ከኢቢኤስ ከሚቀርቡ ፕሮግራሞች ቤተሰብ እናስተዋውቃችሁ ይካሄዳል እንደምታውቁት እና ታዲያ ሰሞኑን የተፈጠረው አንድ የቤተሰቦች ብዙዎችን የሚያነጋግረ ክስተት አለው። የባልና የሚስት ጉዳይ ነው። ላስደምጣችሁ እስኪ። ባለቤትሽ የማይወደው የሰው ባህሪ ስለሽ እሱ ራሱ በቃ የሆነ ነጭናጫ ነገር ስለሆነ በሰው ስለሚደስ ለምን እንደዛል? አይ የሆነ በቃ የሚያስደስት ነገር ከረክተት ይነጫነጫል። ምን አመል አለበት? የሚወደው ነው የሌለው፣ የሚጠላው ነው የሌለው። የሚወደውም የሚጠላው የሚያለ ይመስለኛል። ከሁሉም ጋር ተቀላቅሎ ስለሚኖር ከውሸታሙ ጋርም ውሸታም ነው፣ ለሰውም አብሮ እውነት ነው። እንደዚህ መናገር አይችልም። ብዙ ጊዜ ኢቢኤስ ላይ እንደዚህ የቤተሰብ ፕሮግራም ሲቀርብ ካስተዋላችሁ ማለት ነው አንዳንድ ክስተቶች ይከሰታሉ። ባለትዳሮች ጥንዶች ይወጡና ለየብቻቸው ይጠየቃሉ። ከዛ የተለያየ ነገር ውድድር ይኖራል ምናምን እና እዚህ ጋር እንደሰማችሁት ለምሳሌ የባለቤቷን ባህሪ እንዴት እንደተናገረች ማለት ነው። አንዳንድ ቤተሰብ ጉድን ያወጡና ይዘረግፉና ሚዲያ ላይ ያወጡና መልሰው ደግሞ ለራሳቸው ችግር ሲሆን እና ያለን ደግሞ ብዙዎችንም የሚያቃርን ነገር ይፈጠረ ማለት ነው። እዚህ ጋር እንደሰማችኋትም እንግዲህ እሱ ከሌባ ጋር ሌባ ይውላል፣ ከጥሩ ጋር ጥሩ፣ ከመጥፎ ጋር መጥፎና እንደዚህ አድርጎ ቤተሰብ ራሱ ለሚዲያ የሆነ ነገር እንደሚሰጥ አይ ነው እናውቃለን። የተወሰነ ግን ለ10 ሺህ ለ20 ሺህ የተወሰነ ነገር ብሎ ቤተሰብ እንደዚህ ማድረጉ መልካም ነው እያላስብም እኔ። እስኪ ሀሳባችሁና የተሰማችሁን ነገር ግለጹ። ለዛሬ የነበሩን ቪዲዮዎች እነዚህ ነበሩ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሰብስክራይብ ማድረጋችሁ እንዳይረሳ። ይስተካከል የምትሉትንም በኮሜንት ላይ ማስፈር ትችላላችሁ።